ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? መልካም አዲስ ዓመት 2015 ዘመነ ሉቃስ የሰላም የፍቅር የጤና የምንተሳሰብበት እንዲሁም በዓለም ላይ በሙሉ ኢትዮጵያ በሰላም ስሟ የሚታወቅበት ዓመት ያርግልን። ታርቀን ተሳስበን ተቀራርበን ደማችን አንድ እንደሆነ እንኳንኛ ኢትዮጵያውያን የዓለም ሕዝብ በሙሉ ደሙ አንድ የአዳም ዘር እንደሆነ ምን መሰክርበት ጊዜ ያምጣልን። ለዓለም ምሳሌ ልትሆን የሚገባት ኢትዮጵያ ዛሬ በዓለም የዜና አውታሮች ላይ ስሟ ጥሩ ባልሆነ መንገድ እየተጠራ ነው። ግን በድርቅም በጦርነትም በፖለቲካም በተለያየ አይነት ጭካኔም ኢትዮጵያ ስሟ እንደዚህ ቢጠራም ዋናዎቹ መሰሪዎቹ ማን እንደሆኑ ይታወቃል። ስለዚህ ኢትዮጵያውያን እንንቃ። በእኛ ላይ የተነሱብን ተምረናል ብለው የሚሉ ሰዎች ስለሆኑ ያልተማራችሁት እናቶቻችን ሳትማሩ ልጆቻችሁን ለማስተማር ዋጋ የከፈላችሁ እናቶቻችን በእምነትና በብልጠት በልጣችኋል። ስለዚህ ይህን ትውልድ እባካችሁን መርቁት፣ አትርገሙት፣ አስተምሩት፣ አትግፉት። ተምሬ ያለው ያለው ነገር አልጠቀመውም፣ አውቅ ያለው ያለው ነገር አልበጀውም፣ ጦርነትን ማስቆም አላቃተውም። 12 ዓመት በትምህርት ቤት በዩኒቨርሲቲ 4 ዓመት 5 ዓመት ከዛም በስራ ዓለም በእድሜ በኑሮ በህይወት በስልጣኔ ተምር ያለው የሚለው ይህ ትውልድ አገሩን ማትረፍ ትውልዱን ማትረፍ የሞትንም ቁጥር መቀነስ ትውልዱን መታደግ ቤተሰቡን እንኳን መታደግ አቅቶታል። ራሱን መቻል ሚስቱን ባሏን ልጆቻቸውን እንኳን መቻል አቅቷቸዋል። ይሄ ትውልድ እጅግ በጣም ከባድ ፈተና ውስጥ የገባው ግን ነፃነት ስለተሰጠው ነው ብዬ ነው የማስበው። የቀደሙት ትውልዶቹም ነፃነት አላቸው፣ ግን አጠቃቀሙን ይችሉበታል። ከልክ አያልፉም፣ መረን አይሆኑም፣ በእግዚአብሔር ላይ አይነሱበትም። አንተ ማና ኃይሉም ቀና ብለው አይሳደቡም። በትህትና ሃይማኖት እንኳን ባይኖራቸውም በትህትና ነው የሚኖሩት። አሉ እኮ ምንም እምነት ሳይኖራቸው ግን በትህትና ይኖሩ አንድ ፈጣሪ መኖሩን ብቻ የሚያምኑ አሉ። በጣም ብዙ ግን በጨዋነት ነው የኖሩት። ፍልስፍናቸውን በልኩ በመጠኑ እያደረጉ በቀልድ በጨዋታ እንዳልቃ ገብራና ሃይማኖተኛም ሆነው ከዛ ደግሞ ፈላስፋም ሆነው የሚኖሩ በጣም ብዙ አሉ። ግን አሁን ባለንበት ጊዜ አወኩ ሲል እግዚአብሔርን የሚክድ ተጠበብኩ ወይም ተፈላሰፍኩ ወይም ሳይንስ አወኩኝ የተለያዩ ነገሮችን ተረዳሁኝ ሲል ቀጥታ የሚገናኘው ከእግዚአብሔር ቃል ጋር ከመጽሐፍ ቅዱስ ከቤተ ክርስቲያን እንዲሁም ከመለኮታዊ ስርዓት ጋር መጣላት ሆኗል። ለዚህም ነው እግዚአብሔር ቁጣውን በፊት ለፊት በጋሃድ ያመጣብን። የሚታይ ቁጣ እንደው ሹሩሩ የሚል አይደለም፣ የሚታይ ፊት ለፊት የሆነ ቁጣ። ያም ሆኖ በሰይጣን ጥርስ ላይ ጅዋጅው እየተጫወትን ነው። እጅግ በጣም ከባድ ፈተና ውስጥ ነው ያለነው። እስቲ አስቡት፣ አንድ ህፃን ልጅ በትምህርት ቤት ውስጥ ጅዋጅው የሚጫወትበትን መጫወቻ አስቡት ባይነ ህሊናችሁ። ያ ህፃን ልጅ ብረት ላይ የታሰረውን ገመድ ይዞ ከስር ጅዋጅው ይጫወታል፣ ሰው ይገፋዋል። ያንን ባይነ ህሊናችሁ አስቡትና የሰይጣን ጥርስ ላይ ደግሞ ጅዋጅው የመጫወት ብላችሁ አስቡት። ይሄ ህፃን ልጅ እርግጠኛ የሆነው ብረት ላይ ስለታሰረ ነው። ወላጅም ይሄ ጅዋጅው አይበጠስም ብሎ ልጁን እያነቃነቀ ነው። በዚሁ ደግሞ አደገኛ በሆነ ጥርስ ላይ መንጠላጠልና ጅዋጅው የመጫወት ወደ ሞት መነዳት ነው። ምእመናን ራሳችንን ነፃ የምናወጣበት የምንነቃበት ዓመት ያርግልን። 2015 እግዚአብሔር በቃ የሚልበት እንዲሁም አባቶች እንደተናገሩት ትንቢት የሚናገሩትም ሁሉም መጨረሻው ነው ብለው ከእግዚአብሔር መልእክት የሚቀበሉበት ያድርግልን። የበቁትም እንዲሁም በህልም በራእይ የሚገለጥላቸውም መልካም መልእክት የሚቀበሉበት ያድርግልን። አሜን። መልካም አዲስ ዓመት። ገጠሜ ሊቀረጽ ትጀምር ስል ምን ብዬ ነው የምናገረው? ወይ ፈተና አይደለም ወይ ፈተና ወይ ፈተና ወይ ፈተና። እንኳን አደረሳችሁ የእግዚአብሔር ቤተሰቦች። ዛሬ 2015 ዕለተ እሁድ ሰንበት ነው፣ የጀመርንበት ቀን ነው። ልጆቼን ይዤ ብቅ ያልኩት ጉዳዩ እነሱንም የሚመለከት በከፊል የሚመለከት ስለሆነ ነው። በጣም አጠር ያለች ከ20 ደቂቃ ማትበልጥ ገጠመኝ ስለሆነች እናንተም ፕሮግራማችሁ እንዳይሻማባችሁ መርጬን ያቀረብኩላችሁ። መልካም ቆይታ ይሁንልን። እንግዲህ በርዕሱ ላይ እንደተመለከታችሁት እያንዳንዱ ቤተሰብ ውስጥ ሁሉም ማለት ይቻላል
ፍቅር ይዞት ወይም ደግሞ በቤተሰብ በዝምድና በጓደኝነት በአጋጣሚ ትዳር ይዛሉ። ግን ትዳር የሚለው ስም እንዳለ ሆኖ በውስጡ ግን ትውቁም እንዳለ ሆኖ በብሔር ከኢትዮጵያ ውጭም የሌላ ሀገር ዜጎች የሚያገቡ ብዙ እናትና አባቶች ወይም ደግሞ ወንድምና እህቶች ይኖራሉ። ዛሬ የማቀርብላችሁ ገጠመኝ ደግሞ በኢትዮጵያ ውስጥ ምንም እንኳን ሁሉም ብሔር እኩል ቢሆንም ግን ጎልቶ በጸብም በጥሩ ነገርም በመጥፎም በማንኛውም አይነት ነገር ጎልቶ ኢትዮጵያ ላይ ቦታ ይዘዋል ተብሎ የሚገመቱ ብሔሮች ስላሉ ከነዛ ብሔሮች መካከል ባልና ሚስት ከተለያየ ብሔር ተጋብተዋል ብላችሁ በአይነ ህሊናችሁ ያዙት እና በመሃል አንዲት ልጅ ተወልዳለች። ወንድም ነበራት። በልጅነት በብርድ ምክንያት አርፏል። ግን ይቺ ልጅ ቀበጥ ሆና ስላደገች ብቸኛም ሆና ስላደገች እንዳይከፋት እንዳይጎልባት ብለው ስላሳደጓት እናቷ የምትቀባባውን ኮስሞቲክስ እየተቀባች እሷም እየተገዛላት ከሽቶ ከዶዶራንት ከጆሮ ጌጥ ከሊፕስቲክ ከቻፕስቲክ እና ከተለያዩ ጌጣጌጦች ጀምሮ እስከ ያስፈልጋታል ብለው እስከሚያስቡት ድረስ ግን ያስፈልጋታል ብለው የሚያስቡት ራሱ የማያስፈልጋት ሆኖ ተገኝቶ በአጠቃላይ ልጅቷ እንድትቀብጥ እንድትሞላቀቅ በጣም ብዙ ነገሮችን ያቀርቡላታል። ይሄ የሆነው ግን በፉክክር ነው። የሚገርማችሁ አባት ሌላ ብሔር ነው፣ እናት ሌላ ብሔር ነች። በብሔር የተለያዩ ስለሆኑ ይጣላሉ ማለት አይደለም። በብሔር ደግሞ አንድ ስለሆኑ ይፋቀራሉ ማለት አይደለም። ጸብ በብሔር አይደለም የሚመጣው። ጸብ የሚመጣው በጠላታችን በዲያብሎስ ነው። ጠላታችን ዲያብሎስ ደግሞ በባልና በሚስት ወይም በእናትና በአባት መካከል ከገባ አደገኛ የሚያደርገው ልጆች የአንደኛው ወገን ሐሳብ ተቀባይ ብቻ ከሆኑ ነው። እቺ ልጅ ብቸኛ ሆና ስላደገች የማናቸውን ሐሳብ ስለማትሰማ እነሱ የሚያርጉላትን ግን እየተቀበለች አባት እናቷ ምን ስታደርግ እንደሆነች ለመጠየቅ የሚያስፈልጋትን ይገዛላታል። እናት ደግሞ አባትሽ ምን አለ ምን የት ነበረ ሽርሽር ይዟት ከሄደ የት ቦታ ሄዳችሁ ብላ ለመጠየቅ እንዲመቻት የሚያስፈልጋትን ነገር እየገዛችላት ብስኩትም ሌሎችም ነገር እየገዛች ስላሳደገቻት ሁለቱም ጉቦ እየሰጡ ልጅቷን አበላሽተዋት ነበር እና አሁን ትልቅ ሆና ከሰላም የራሱ ትንሽ ከፍ ትላለች እና ይሄ አስፈላጊ የሚባሉ ለአንዲት ወጣት ሴት አስፈላጊ የሚባሉ ለማቀበጥም ለመዋብም አስፈላጊ የሚባሉ ነገሮችን ሲሟላላት ኖራ መጨረሻ ላይ ግን ፉክክሩ ወደ ጸብ እየሄደ እኔ ነኝ ልጄን በደንብ የተንከባከብኳት አንተ ምንም አላረክላትም ወይም ደግሞ አንቺ ምንም አላረክሽላትም በእኔ ገንዘብ ነው ልጅቷ እንደዚህ ሆነችው ሲሉ የነበሩ ባልና ሚስቶች በኋላ ላይ ምን ማለት ጀመሩ? በአንቺ ገንዘብ ነው የቀበጠችው፣ በአንቺ ገንዘብ ነው ለዚህ የበቃችው፣ በአንቺ ነው እየተባባሉ ስትበላሽ አይተው ካሁን በኋላ አልገዛላትም ብለው ሁለቱም ያቆማሉ ኮስሞቲክሱን። በዚህ መካከል ምን የሚፈጠር ይመስላችኋል? ሰላም ልጅቷ ምን የሚቀርባት ይመስልሻል? የምትፈልጋቸው ኮስሞቲክስ አይደለ? ኮስሞቲክስ ሲቀርባት ወደ ምን እርምጃ ትገባለች? ወደ ማስታረቅ ይመስለኛል አይደለ? ምክንያቱም እነሱ ካልታረቁ እሷ አታገኝም ኮስሞቲክስ። ግን የተጣሉት ደግሞ በምንድነው? አንቺ ነሽ እኔ ነኝ ልጄን በደንብ እያሳደግኩ ያለሁት የሚለው ነገር ተረስቶ አንቺ ነሽ ወይም አንተ ነህ ደግሞ ያቀበጥካት የሚለው ነገር መጣ በኋላ። ስለዚህ ቢታረቁም እንኳን የሚገዙላት ይመስላችኋል? እኔ አይመስልኝም። ምክንያቱም አቀበጥካት እየተባባሉ ስለሆነ ቢታረቁም የሚገዙላት አይመስለኝም። አዎ የሷ ሐሳብ አጋጣሚ ሆኖ ከታረቁ ይሄ ነገር ይቀጥልልኛል ብላ ስላሰበች ወደ እኔ ጋር መጣች እንጂ ቢሮ ቢታረቁም አይገዙላትም ነበር እነሱ እንደነገሩኝ ከሆነ። ግን የሚገርማቸው ነገር አንተ ጋር እንዴት መጣች ነው፣ እንዴት አወቀችህ ነው ያሉት እነሱ እናትና አባት። መጨረሻ ላይ ነው እንግዲህ ይሄ ሁሉ ነገር የሆነው። መነሻ ላይ ሁለቱም የኔን ትምህርት ማዳመጥ አይፈልጉም። ሁለቱም እኔን አያውቁኝም። ቢያውቁኝ ኖሮም ትምህርቴን ሊሰሙት የማይፈልጉ ሰዎች ነበሩ፣ ከነገሩኝ አቋም አንፃር ማለት ነው። ስለ መንፈስ መስማት ስለማይፈልጉ አይደለም። እኔ የማስተምርበት አስተምህሮ አካሄዱ ምንም እንኳን ፈታ ያለ ቀለል ያለ ቢሆንም ግን የሆነ
ዝግትግት ያለ ባህል ውስጥ ያደጉ ናቸው። ይሄ በእንትኑ ብሔሩ ሳይሆን ባህሉ ባዕድ ነገሮች የተቀላቀሉበት ስለነበረ ሁለቱም በድብቅ ባዕድ አምልኮ ቦታ ይሄዳሉ እና ልጅቷ ላይ ሙጬ ዘርጋል። የሙጬ መንፈስ ዘይቤ የተሰራችው ሹሩባ አለ አይደል? እስቲ ያሳያቸው። ዘይቤ የተሰራችው ሹሩባ አለ። ይሄን ሹሩባ ግን ልጅቷ ተሰርተው ምን ታረግበታለች? እላዩ ላይ በጣም ብዙ ጌጣጌጥ ታደርጋለች። ኩል ትቀባለች። አሁን እንደዚህ ቀለል ያለ በቃ ሹሩባ ብቻ ነው የተሰራችው። ለአበባዮሽ እንዲመች ነው አይደል? አዎ። እና ኩል ትቀባለች። እዚህ ጋር የሆነ ነገር ይሄ ሳርዴታ ምናምን ብዙ ነገር ይደረግበታል። የተለያዩ ነገሮች ትቀላቅልበታል። ሊፕስቲክ ትቀባለች። ኮስሞቲክሱ በጣም ብዙ ነገሮች የምትቀባባው ነገር አላት እና ሙጬ የሚባለው ወይም እንደ ሕፃን የሚያደርገው መንፈስ ልጅቷ ላይ ከልጅነት ጀምሮ ከእናትና ከአባት እንደነበረ ማሳያ ነች። ልጅቷ ማሳያ ናት። ግን እኔ ጋር መጣ መምህር፣ እኔ ትምህርትህን ማውቀው በጎረቤት ነው እና እዛ ሄጄ ስለምጫወት ምን ስል ያንተን ትምህርት ሲያዳምጡ ሰምቻለሁ እና እንደው በእናትና አባቴን አስታርቅልኝ እንዲህ ስትል ሰምቻለሁ ምናምን ብላ አልቅሳ ለመነችኝ። ግን ተቀባብታ ነው የመጣችው። የሚታይ አንቺ ራስሽ የተቀባሽው እኮ ራሱ በጣም ከባድ ነገር ነው። ሳትስተካከይ እንዴት ነው እናትና አባትሽ የምታስተካክዩ ስላት፣ እሺ ችግር የለውም እናትና አባቴን ከቀየርክልኝ እኔ እስተካከላለሁ አለችኝ። ቃል ግቢልኝ ብዬ መጽሐፍ ቅዱስ አስመታዋት። እሺ አለችኝ። ከዛ ሂጂ ወደ ቤትሽ፣ ስልክ ቁጥሯን ተቀብዬ ሂጂ ወደ ቤትሽ አልኳት። ቤቷን አሳይታኝ ተለያየን። ከዛ ከማቃቸው እንግዲህ ይሄን ነገር በላይቭ ላይ ነግሬያችሁ ነበረ። ከማቃቸው የጠንካራ እህቶች መካከል አንዷን እህት ነይ ብዬ ጠርቼ የቤት ሰራተኝነት ልምዱ እንዲኖራት አድርጌ የቤት ሰራተኛም የላቸውም እናትየውና አባትየው ልጅቷን የቤት ሰራተኛዋን ለየግላቸው የተጠቀሙ ስለተቸገሩ ወይም ደግሞ አላስፈላጊ ነገር የመከሯት ሁለቱም መጠቀሚያ ስላደረጓት የቤት ሰራተኛ አያስፈልግም ብለው ሁለቱም ትተዋል። በብሔር ደረጃ ተቃራኒ ሆና ልጅቷ ሶስተኛ ሌላ ብሔር ሆና ገብታ ራሱ ትልቅ ፍጅት ተነስቶ ነበረ እና ዘረኝነት እጅግ በጣም ከባድ ነው። ዜና በማዳመጥ አባትየው እጅግ በጣም ይበሳጫል እየሆነ ያለው ነገር። እናት ደግሞ የታባቱ ይበለው ሳይ ምናምን እንደዚህ ማለት ነገር አለ። ብሔር የትኛው እንደሆነ አልጠቅስላችሁም መቼም ያው አጠብቁም ከኔ አይደለም። እና ሰራተኛ ተቸግረዋል። ልጅቷም ሰራተኛ በመጉደሉ ልብስ ማጠብ ስለጀመረች እጇ መላጥ ጀመረ። ቅብጣት የሚባል ነገር ምናምን እየቀረ መጣ። አሁን በሰራተኛም በኮስሞቲክ በብዙ ነገር ሲጎልባት ነው ጭንቅ ብሏት የመጣችው እኔ ጋር። ስለዚህ የግዴታ ሰራተኛ ከተሟላላት እቺ ልጅ ታግዘኛለች ብዬ ስላሰብኩኝ የቤት ሰራተኛ ሆና እንድትገባና እንድታሳርቅልኝ በስልክ እየተደዋወልን እንድታሳርቅልኝ ፕሮግራም አቀርኩኝ። ይሄን ሐሳብ ያመጣሁት ከገበና ድራማ ነው። እኔው ራሴ እዛ ውስጥ ስለነበርኩኝ እንዲሁም ደግሞ አሁን አደይ እየታየ አይደል? አደይን ምሳሌ አድርጌ ጥሩ ሰው መሆን ይቻላል። በመጽሐፍ ቅዱስ ውስጥም ደግሞ ንዕማን የሚባለውን የሶሪያ ንጉስ መቶ አለቃ ከለምጹ ያዳነችው ማን ናት? የቤት ሰራተኛ ነች አይደል? የቤት ሰራተኛዋ ከቤት እመቤቷ ጋራ በመመካከር በመነጋገር እስራኤል ሄዶ ዮርዳኖስ የሚባል ወንዝ ቢታጠብ ወይም ደግሞ ነብዩ ኤልሳ የሚባል የእግዚአብሔር ሰው አለ እሱም ቢያናግረው ይነግረዋል፣ ብዙ ነገር ይመክረዋል ብላ ስትነግር ያ ደግሞ መጥቶ ከለምጹ ነጽቶ ተመልሶ ሄዶ በሰላም ወደ አገሩ ንጹህ ሆኖ ወጣት ሆኖ የገባበት ጊዜ አለና እኔም ይሄን ስለማውቅ ግዴታ ሰራተኛ አድርጌ ላኳት። በጣም ትልቅ 8 ወር ነው። ትልቅ ቻሌንጅ ነው ገጠማት፣ ከባድ ቻሌንጅ። አጠቃላይ 8 ወር ነው የፈጀችው እዛ ቤት ውስጥ። መጀመሪያ ማስተካከል የነበረባት ማን ታውቃላችሁ? ልጅቷን ነው። ልጅቷ መስተካከል አለባት። ልጅቷን አስተካከለቻት፣ አርቀቻት፣ አብረው መስገድ ጀመሩ። እናትና አባትሽ እንዲታረቁ የምትፈልጊ ከሆነ እኔ አግዝሻለሁ አለቻት። መጀመሪያ አላወቀችም ነበረ። ሰራተኛ እኔ እንደላኩኝ አታውቅም። ከሁለት ሳምንት በኋላ ገጠመኝ ስትከፍት እንዴ የመምህር ተስፋዬን ትምህርት ታዳምጫለሽ እንዴ አለቻት። አዎ እንዴ። ሁለቱም ግራ ተጋቡ። በምን እኔ እናቴ እና ልጅቷ ጋር አብረው ሲሰግዱ ሲጸልዩ በጣም መንፈሳዊ የሆኑ ነገሮችን እየመከረቻት ኮስሞቲክሱን አስጣለቻት እና ረጅም ቀሚስ ለባሽ ቤት ውስጥ አለ የተባለ ቆንጆ የተባሉ ነገሮች፣ ስጦታ እቃዎች፣ ቤተክርስቲያን ስዕሎች ምናምን መሰቀል ተጀመረ።
እናትና አባት ሲመጡ ግራ ይገባቸው። ሁለቱም ሰራተኞች ናቸው፣ በግጥ የመንግስት ሰራተኞች። ሲመጡ ልጅቷ ተቀይራለች። ኮስሞቲክስ አትጠይቅ። እማዬ እግርሽ ልጠብሽ፣ አባዬ እንደዚህ። እንዴ አንቺ ልጅ ምንድነው እሱ? አላወቁም። ሰራተኛዋ ከገባች ጊዜ ጀምሮ መሆኑን አልተረዱም። ከዛ እንዴት ነው ብላ እናቷ ስጠይቃት ጊዜ ሰራተኛዋ ከመጣች ጊዜ ጀምሮ ተቀይሬያለሁ፣ እግዚአብሔር ቃል እያስተማረችኝ ነው። እሱ ጊዜ ገብታ ሰራተኛዋን ግንባሯን ሳመቻት፣ ግንባሯን ሳመች። በጣም ደስ አላት። ልጄን ስለቀየርሽልኝ በጣም ነው የማመሰግነው አለቻት። አይ ትይ ቀላል ነው እኮ ሁሉ ነገር እኮ እናንተ ከተስማማችሁ ሁሉ ነገር ሰላም ይሆናል አለቻት። ከዛ እናትየዋ ከሰራተኛዋ ጋር ሲቀራረቡ እትዬ መስገድ ይፈቀድልኛል፣ ለብቻዬ ክፍል ይሰጡኛል ስትል ችግር የለውም ገብታ ትሰግዳለች፣ ትጸልያለች፣ ስዕል ለጥፋለች፣ እኔ እልካለሁ። በየቀኑ ሪፖርት ታደርግልኛለች። በሳምንት 3 ወይ 4 ማለት ነው ትደውልልኛለች። በቃ ቀስ ብለሽ አስተካኪ አልኳት እና ቤት ውስጥ የሚታዩትን ለውጦች በነገረችኝ ቁጥር ሰራተኛዋ ልታሸንፍ እንደምትችል ያን ቤት ልትቀይረው እንደምትችል እርግጠኛ ሆንኩ። ግን እሷ በስልኩ የምትነግረኝ አልቻልኩም መምህር፣ አረ በጣም ኃይለኛ በጣም ከባድ ዘረኞች ናቸው፣ ሁለቱም በብሔራቸው ላይ ከባድ ዘረኞች ናቸው እና በጣም ከባድ ነው። እኔ ብሔሬን ብነግራቸው ራሱ እንዴት አድርጎ እንደሚያባሩኝ ራሱ ከሚናገሩት ንግግር አንፃር ጥላቻ አለና በቃ ይሄ እንግዲህ ስራ ያንቺ ነው፣ መንፈስ ቅዱስ እንዲያግዝሽ እየጸለሽ አይምሮሽ ላይ የመጣውን ሐሳብ አስተናግጂ አልኳት። በቃ ሁሉ ነገር ለኔ የሰጠኝ ኃላፊነት ነው አልሽኝ። አዎ አልኳት። ከዛ አንዳንድ ጊዜ በጣም ሲከብዳት ሐሳብ ውስጥ አላረጋለሁ እንጂ እሷ ነች ያጠናቀቀችው በሙሉ ማለት ነው። ከዛ እናትየዋን ቀስ ብላ መጀመሪያ ቀየረቻት። እትዬ ይሄ እኮ እንደዚህ እኮ አይደለም፣ ይሄን ትምህርት ቢያዳምጡት ምናምን ብላ መርጣ ትምህርት ገጠመኝ እየመረጠች ወንድማቸው በተለይ የሴትዮዋ ወንድም ሱሰኛ ነው። ገጠመኝ 146 የጫት ሱሰኛ፣ እሱን ከፈተችላቸው። ከዛ ይሄን ትምህርት ስማ አንተ ብለው ሲሰጡት ወዲያው በሳምንት ውስጥ ልጁ ጸበል መጠመቅ ጀምሮ እማዬ ማነው እህቴ በጣም ነው የማመሰግነው እግዚአብሔር ይስጥሽ ብሎ አመሰግነው። የምር ይኸው ጫት አቆምኳል። አቆም ያለው ቆሎ እየቆረጠምኩኝ ነው ጫት ለመርሳት፣ ጸበል እየተጠመኩኝ ነው። በጣም የሚገርም ነገር ነው የሚገርሽ። እኔ እኮ እንዴት ለማቆም ፈልግ ነበር፣ ግን ምክንያት ነበር የምፈልገው። ከዛ ወንድሟ ሲቀየር ባለቤቴንም ትቀይሪያለሽ ማለት ነው አለቻት። አንቺ ባለቤቴን ዘረኝነቱን ታስጠይዋለሽ፣ በደንብ ካዳመጥሽኝ፣ በደንብ ካስተዋልሽኝ ትቀይሪዋለሽ። አሁን ዛሬ የምነግርሽ ነገር አለ ብለው ቁጭ ብለው ቡና ይወዳሉ ሴትዮዋ። ቡና ተፈልቶላቸው ባሌ ይኸውልሽ እንዲህ ነው ብለው ከመጀመሪያ እስከ መጨረሻ ድረስ ቁጭ አድርገው ነገሯት ለልጅቷ። ከዛ ባልየው ማን እንደሆነ ስታቅ ልጅቷ በደካማ ጎኑ በኩል ገባች። ጋሽ ይሄ ነገር ያምራል፣ ይሄ ነገር አሪፍ ነው፣ እንደዚህ ቢያደርጉስ ድሮ ሳረግለት ደስ ይለው ነበር፣ አሁን ግን በብሔር ምክንያት ተጣላን ብላ ሴትዮዋ ስለተናገረች ሰራተኛዋ ያን ነገር አነሳችው። ግን ሁኔታው አዝማሚያው ምናምን አንቺን የመተናኮል ምናምን ነገር የለበትም። ይሄ የማማገጥ የዝሙት ምናምን ችግር የለበትም። ምንድነው እሱ የሚወደው ነገር ሲያቀርቡለት፣ አገሩን የሚወድ ሰው ለዚህ ሲያቀርቡለት ሲመጣ በጣም ደስ ይላል። ከዛ ጭንቅ ብሏት ደወለችልኝ። ሰውየውን እያቀረብኩት ነው፣ በጣም ተቀራርበናል፣ የሚያስፈልገው ነገር እያቀረብኩለት ነው፣ ግን አንድ ዘዴ አጣኋለች። ከዛ ዘዴዋን እኔም ራሴ ተቸግሬ ነበር። እስቲ አንድ ሳምንት አገሽኝ አልኳት። ከአንድ ሳምንት በኋላ የሰውየውን ብሔር የሆነ አንድ ጎረምሳ እንዳፈቀረች ነገረች። እኔ ምንም ዘዴ አልመጣልኝም። ለምንድነው በቃ እግዚአብሔር ልጅቷ ስራ እንድሰራ ስለፈቀደች እርግጠኛም ነበርኩኝ። ከዛ የሰውየው አገር ብሔር የሆነ ሰው አፍቅሬያለሁ አለችው። አፍቅሬያለሁ ምናምን እየሰማችሁ ነው አይደል? የአንተ ሀገር ሰው አፍቅሬያለሁ እና እንዴት ነው እስቲ ስለ ሀገራችሁ ጎረምሶች ባህሪ ንገረኝ፣ በጣም ስለወደድኩት ማግባት እፈልጋለሁ። አንቺ ሀገርሽ የት ነው? እዚህ ቦታ ነው። አይ ብትቀሪበት ይሻላል አሉና፣ ወይ ቢቀርብሽ ይሻላል አሉና፣ ግን ወደሽው ነው? አዎ። እንዴ ምን ችግር አለው? ሁሉም እኮ አንድ ነው፣ ሁሉም ብሔር አንድ ነው። እኔ በጣም ወድጄዋለሁ። ከዛ የሀገሩን ባህል ማጥናትና ማወቅ ነው። ከዛ ደግሞ የሀገሩን ባህል ችግር እና ጥሩ ጎኑና መጥፎ ጎኑ ለይቶ አይቶ ያንን ሰው ማገዝ ነው። ጥሩ ጎኑ እያሰቡ ማገዝ ነው ብላ ስትናገር በጣም ገረመው። የምትገርሚ ልጅ ነሽ ብሎ ወደ ሚስትየዋ ዞር አለና አያትና ያለችን ሰምተሻል አላት። አዎ ሰምቻለሁ አለች።
እንደዚህ ብታረጊ ኖሮ ሊመሽ ጠላሽ ነበር መባባል ጀመሩ። ከዛ ያቺ ቀን እንደ ጋሽዬ ሰውዱት እንደዋቁትን እኔ በጣም ልጅ ወድጄዋለሁ ምናምን ብላ የውሸቷ ምንም ነገር ሳትወድ እኮ ባይምሮ የሆነ ጎረምሳ እንኳን የለም። ከዛ ይሄን ልጅ በጣም አፍቅሬዋለሁ የእርሶን ሀገር ጎረምሶች ጸባይ ንገሩኝ ብላ የኛ ሀገር ወንድ እንደዚህ ነው የሚወደው ይሄን ይወዳል እንዲያርግለት ማለት ነው። እሺ አመሰግናለሁ ጋሽዬ እንዴት ሆንሽ ታዲያ ማም በቃ ነግረዋለሁ አሁን እረፍት ከሰጣችሁኝ ሄጄ ነግረዋለሁ ና በይ እስቲ ጥሪው ልታወቁ አይ እዚህ አይመጣም እሱ አይናፋር ነው በዛ ላይ ደግሞ ቀን ሰራተኛ ነው አይመቸውም ምናምን ብላ ሸፈፈፈፈ አርጋ ከየት እንደመጣላት አይታወቅም ብቻ ይቅር በለኝ ብላ ጸሎት ከፈለገች ለማስታረቅ ብላ ከዛ ሁለቱም አውራት ጀመሩ። ጋሼ ግን እኮ ሁለታችሁ ድሮ ጥሩ ፍቅር እንደነበራችሁ አስባለሁ። ይሄ ቆሻሻ የሆነ ጊዜ ፖለቲካው ነው አይደል እንደዚህ ያደረገው ግድ የላችሁም እንደዚህ ብታረጉ ብላ ስለ ዘረኝነት ያስተማርኩትን 4 ተከታታይ ትምህርት አለ አይደል እስቲ እቺን ትምህርት አዳምጧት ብላ ሰጠቻቸው። ሰውየው በማግስቱ ተነስተው እስቲ ነጠላሽን ለብሰሽ አባ ጋር እንሂድ አሉ። ምን ተገኘ? አይ መሄድበት ጉዳይ አለኝ። ሲሄዱ አባ አቤት በማወቅም ባለማወቅም በዘረኝነት አጥፍቻለሁ። የመጽሐፍ ቅዱስን ትምህርት አላውቀውም ነበር ግን ጥያቄን ከመለሱልኝ ነው ንስሐ ምገባው አለ። ምንድነው ልጄ አሉት። ለምንድነው ካህናት እና ዲያቆናት ለምንድነው የቤተክርስቲያን አገልጋዮች ዘረኛ የሆኑት? ይሄ መልሱልኝ። ሰው ስለሆኑ እንደማንኛውም ሰው ይሳሳታሉ። ክንፍ አብቅላችሁ ክንፍ እንዳበቀልን አርጋችሁ ስለምታስቡ ነው። እኛን እንደ ጻድቅ ስለምታዩ ነው። እኛም እንደናንተ ሰዎች ነን። ስለምንቀድስ ዜማ ስለምናውቅ ስለምናቆርባችሁ ነው እንጂ ምንም አንለይም ከናንተ ብለው ሲሏቸው ጊዜ በጎ አደረጉ። መንፈስ ቅዱስ ያለበት መልስ ነው። በሉ ኃጢአቴን ተቀበልኝ ብሎ ሚስታቸው ፊት ኃጢአታቸውን ተናዘዙ። ጥንቋይ ቤትም በድብቅ የሄዱበትን ሴትዮዋም አይ እኔ አንተ ፊት ንስሐ አልገባም ለብቻዬ ነው የምገባው አሉ። ሰውየው ግን እሷ ፊት ተናዘው ሄዱ። ሴትዮዋ ለብቻዋ ተናዘዘች። ወደ ቤት መጡ። አሁን አስቆርባቸው በቀደም ላይቭ ላይ ስናገር ሰምታችኋል አይደል? ሁለቱንም አስቆርባ እኔና እሷ በብዛት የምንገናኝ የነበረው እንደነገርኩሽ የት ነበር? ተራራ ላይ ከቤተ ክርስቲያን ተሳልማ ስትወርድ አይተሽዋል። እንዲያውም ቪዲዮውን ታዩታላችሁ። ሰላሚን ቀርጫታለሁ ከላይ እስከ ታች ስትወርድ ድረስ ልጅቷ እንዴት እንገናኝ እንደነበረ አለ ቪዲዮ እና ከላይ ከቤተ ክርስቲያን ተሳልማ ስትወርድ እኔ ደግሞ ስወጣ ነበር የምንገናኘው በብዛት ወይም ደግሞ በሆነ አጋጣሚ ተደዋውለን መገናኘት አለብን ብለን ስናወራ ጥሩ ሁኔታ ላይ ነው ያሉት። ግን ሰውየው የሆነ ጊዜ ላይ ድንገት ብድግ የሚልባቸው ነገር አለ፣ ያሰጋሉ። እሱ ብቻ ነው የሚያስፈራኝ እንጂ ልጅቷም ተቀይራለች፣ ሁሉም ተቀይረዋል። እና ምንድነው የሚቀረኝ አለች። ማስቆረብ አልኳት። ከዛ በኋላ ወደ ቁርባን ይሄንን ሁሉ ስታደርግን አስቆርባ ጨርሳ እኔ ቪዲዮ እንደምቀርጽ ወይም ደግሞ ማስረጃ እንደሚይዝ አላወቀችም፣ ረስተዋለች። እና ጨርሳ መምህር ጨርሻለሁ አለች። ምኑን አስቆርብ? እውነትሽ ነው አልኳት። ደነገጥኩኝ ራሴ። በቃ ችግር የለውም ፎቶ ልጅቷ ፎቶ ይዛለች አለች። በቃ ዋናው እሱ ነው። እና በውስጤ ግን ምን ያህል እግዚአብሔር ከሷ ጋር እንደነበረ የተረዳሁት እና እንዲቀርብ ራሱ አልፈለገችም ነበር። አይ ስምሽን አልጠቅስም መልክሽን አላወጣም ብያት ነው። በጣም ጠንካራ ልጅ ነች አይደል? ዘረኝነት በጣም ከባድ ነው ቤተሰቦቼ። በዘረኝነት የተነሳ ምንም እንኳን ልጃቸው የትም ባትሄድም ግን በኮስሞቲክስ በሙጬ ዘሪጋ ተጎድታ ነበረ። እንዲሁም በቅብጠት ተጎድታ ነበረ። በጎረቤት ልጆቿ ተጎድታ ነበረ። ከሚደረግላት አንጻር የጎረቤት ልጆቿ ጋር ስትታይ ልጅቷ አይምሮዋ ባዶ ነው። በልብሷ ግን የደመቀች የልብስ አራዳ ነበረች። የቀለም አራዳ ነበረች። የቀለም ቆንጆ፣ የልብስ ቆንጆ ብቻ፣ የፀጉር ተኩስ ቆንጆ ብቻ እንጂ ሌላ ምንም ነገር የለም። በቃ ልብስ ብቻ ነው ብሎ የምትሏቸው ሰዎች የሉ። እንደዛ ነበረች እና በዘረኝነት ምክንያት ነው ይሄ የመጣባት። እንዴት ብትሉ ሁለቱ ቢስማሙ ኖሮ ልጅቷ አትበላሽም ነበረ። ወሬ አቀባይ እንድትሆን ከዚህ እሷም ደግሞ ወሬ የምታቀብለው ለምንድን ነው? ጥቅማ ጥቅም እንዳይቀርባት እና ይሄንን አቀርብላችኋለሁ ብዬ የነበረውን ገጠመኝ ያው በዚህ መልክ አቅርቤላችኋለሁ። ግን በላይቭ ላይ ቀንጨብ አድርጌ ተናግሬ የነበረ ዘረኝነትን እግዚአብሔር አምላካችን ከኢትዮጵያ ላይ ያጥፋልን። አሜን። ምን ተማርሽ ከዚህች ልጅ? ከዚህች ልጅ የተማርኩት ወይ እሷማ በጣም ጥሩ ልጅ ነች። እውነት ምንድነው ተማርሽ? እስቲ ከባድ ነው። አንድን የቤት አባወራ የቤት ሰራተኛ ሆና ገብታ ማግባባት
ትልቅ ሰው መስሪያ ቤትን ያው ምክትል ማኔጀር ነው ያን ትልቅ ሰው እንትን ማለት ማግባባትና በሰራተኛ ቁጥጥር ውስጥ ማድረግ በጣም ከባድ ነው። በጣም እንግዲህ እኔ ከልጅቷ የተማርኩት ጥንካሬን ነው። ደከመኝ ሰለቸኝ በቃ እነዚህማ አልታረቅም አሉኝ ምናምን ብላ አልወጣችም። እስከ መጨረሻው ድረስ ታግላ ንስሐ አስገብታ አስቆርባ ለዚህ አብቅታቸዋለችና ብሔር ምንድነው? ዘረኝነት ምንድነው? ዘረኝነት አንድ የአንድ ሀገር ሰውና ድሮ እኮ እንደዚህ አይነት ነገር አልነበረም። በቃ ኢትዮጵያ አንድ ነች። እንትናንትን ነው የሚባል ክፍፍል አልነበረም። ለጨዋታ ያክል ነው እንጂ እኮ አገርሽ የት ነው የሚባለው የነበረው አይጠየቅም ነበር። አዎ አይጠየቅም ነበር። ግን አሁን በምን ምክንያት እንደሆነ ባላቅም እንደዚህ አይነት ክፍፍል መጥቷል። ዘረኝነት ማለት የአንዱ ብሔር ከአንዱ ብሔር ጋር በመጥፎ እንትን ማለት በዚህ ቦታ ብትሆኚ አንቺ ምን ታረጋለሽ? በልጅቷ በዚህ ከበቷ ልጅ ውይ ቢጣልሽ መሀል ላይ በዚህ ምክንያት እኔ እሷን ቢያረገኝ ልክ እንደሷ ቢያረገኝ አረኔ እሷ ራሷ ያረገችው ነው ማረግ ጥቅሜ እንዳይቀርብኝ በቃ አስታርቃቸዋለሁ። ታርቀው አልገዛልኝ ካሉ እንግዲህ ማረግ ይቻላል። ስለ ሙጬ ስለ መንፈስ አውቀሽ መንፈሳዊ ደግሞ እህት ሆነሽስ ቢሆን ኖሮ አስታርቄ በቃ አስታርቃቸውና ከዛ በኋላ የኮስሞቲክሱ ምናምን ነገር ይቀራል ማለት ነው። ይቀርና እነሱንም ወደ ጥሩ ነገር መውሰድ። ጎበዝ። ሰላምስ በልጅቷ ቦታ ሆነሽ ምን ታርጊ ነበር? በልጅዬ ማለት ነው። በዛ ቦታ በሆን ስለ መንፈስ ስራ ስላላወቀች ነው እሷ። እኔ በሆን ግን ያው መንፈሱን ስራ ስለማቀው በዘዴ ልክ ሰራተኛዋ እንዳደረገችው እሷ ልጅቷ ሳታስፈልግ እኔ ራሴ እነሱ መለወጥ እችል ነበር ማለት ነው። ግን ይጣሉ ነበር መጀመሪያ አይሆንም። ምክንያቱም ልጅ መንፈሳዊ ከሆነች ምንም ሳይፈልጉ እንጣላ ቢሉ እንኳን የምሰማው ትምህርት ጸሎት ማረገው እግዚአብሔር መንፈስ ቅዱስ ቤታችን ስለሚኖር በዛ መንገድ ሰይጣኑ እንትን ይላል ማለት ነው። ልጆች ብዙ ጊዜ መንፈሳዊ ከሆኑ እናትና አባት ምን ያጋጥማቸዋል? እፍረት ያጋጥማቸዋል። ወይ ልጄ እንደዚህ ሆና እኛ እንደዚህ እንዴት እንሆናለን ብለው እንደው ቋጠር ያረጉታል፣ አንደበታቸውን ያዝ ያረጉታል አይደል? ከዛ አንፃር ነው። እስቲ በመሃል ጣልቃ የገባሁባችሁ ስለ ዘረኝነት አስከፊነት ለልጆቼ ምሳሌ አድርጌ የነገርኳቸው አንዳንድ ነገሮች ነበሩ። እስቲ በትክክል የነገርኳቸውን ለናንተ ትራንስሌት ያደርጋሉ ወይስ ሳያደርጉ የሚለው ነገር እንድታዩት ነው የምፈልገው። የጎደለ ነገር ካለ እኔ እሞላለሁ አይደል? ሁላችሁም የተሰጣችሁን ሰምታችኋል። በምን ያንቺስ? አንቺ ከሰላም ጋር ነው አይደል? ኤልዬም አላት ሰቢውም አላት። እንግዲህ በቅርብ ያሉትን ነገሮች ቶሎ ማቀርብላችሁ ካለው ስራ ውጥረት አንፃር ስለሆነ እናንተም በቤተሰቦቻችሁ ልጆቻችሁን ይሄንኑ እንዲያዳምጡ አድርጓቸውና እስቲ አድርግ ብላችሁ በመስታወትም በመነጽርም በፊት ለፊት በሚታዩ ነገሮችም ማድረግ ትችላላችሁ። ይሄ ቃሪቦ ነው፣ ኬኔቶ ነው። ግን ምሳሌ አድርገን የምናቀርብበት ነገር ይኖራል። በዛውም መልካም አመት ባሉ ይለናል። በኤግዜንደር ይሄን ፎቶ አድርገን ልክላችኋለን። በዛው ትቀመሳላችሁ። እሺ ጀምሩ እስቲ። እኔ ጀምር? አዎ። ስለምን እንደምታስረጅኝ? ዛሬ ስለ ዘረኝነት። እሺ ዘረኝነት ጥሩ ነው መጥፎ ነው? መጥፎ ነው እንዴ? እሺ መጀመር ትችያለሽ። እሺ እንግዲህ ይሄኛው የኢትዮጵያኖች ደም ነው ወይም የአዳም ደም ማለት ነው። እቺኛዋ ደግሞ ኢትዮጵያ ሀገራችን ኢትዮጵያ ነች። እሺ እነዚህ ደግሞ የተለያዩ ጎሳ ወይም ብሔሮች ናቸው። እሺ ስንት ማለት ነው? 3 ናቸው። እኛ ኤ ቢ ሲ ብለን እንሰደው አይደል? አዎ። እሺ ደግሞ መሰየሙ ችግር ይፈጥራል እኮ። አዎ። አሁን ለምን ይሄንን የሆነ ብሔር ብሰጠው ለምንድን ነው ይሄን ነው ያረቀው? ይሄን ለምን አረንጓዴ ያረከው? አዎ ይላል። ስለዚህ ኤ ቢ ሲ ብለን እንሰደውና እኛው ደም ወደዚህ ያደረኩት። እሺ ከዛ እዚህ ጋር ማረኩ። እሺ ከዛ እዚህኛውም ላይ አደረኩኝ። እሺ አሁን ሶስቱም ብሔሮች ላይ ደም አለ። እሺ የኢትዮጵያ ሕዝብ ማለት ነው። እሺ አሁን ይሄኛው ኤ ላይ ያለውን ደም ቢ ላይ ብንቀላቅለው
ከዛ ቢ ላይ ያለውን ደም ደግሞ ሲ ላይ ብንቀላቅለው የሁለቱ የኤ እና የቢ ደም መለየት እንችላለን። እዚህ ጋር ሲ ላይ መለየት እንችላለን። እሺ እዚህ ጋር ኢትዮጵያ ጋር ደግሞ አደረግነው ሀገራችን ላይ ማለት ነው። ሁሉም ተቀላቀሉ። አሁን እዚህ ላይ ያለውን የኤ የቢ የሲ ብሔር መለየት እንችላለን? በፍጹም መለየት አይቻልም ብዬ አስባለሁ። አንችልም። ሳይንስ ላይ ይዋለው ሊል ይችላል እነሱ። ግን የአዳም ወይም ደግሞ የኢትዮጵያ ሕዝብ ደም አንድ ላይ አንድ ማድረግ እንችላለን፣ ግን መለያየት አንችልም አንድ ከሆኑ በኋላ። አሁን ለምሳሌ እዚህ ጋር አደረኩት በጥበጥ ነው ልጅ ከፋፈሉ እዚህ ጋር አሁን የኤ ደም ያለበት እዚህ ጋር ትክክል ነው ያመጣሁት። ቅድም አሁን የትኛው ምን ውስጥ እንደነበረ ማወቅ አንችልም። ስለዚህ የኢትዮጵያ ሕዝብም ደማችን አንድ ነው፣ ግን መለያየት አይቻልም። አንድ ማድረግ ነው የሚቻለው። አሁን ያየን ቢሉም እንኳን እንደዚህ ግን የትኛው ከየትኛው እንደሆነ አይታወቅም ማለት ነው። በምን ሊቀላቀል ይችላል? በምን አሁን ይሄኛው ኤ ከቢ ጋር በምን ሊቀላቀል ይችላል? በመተጋገዝ በመተባበር ሰላም በመፍጠር የሚያስተሳስረን ነገር ደግሞ አለ። ሌላ የሚያስተሳስረን ጋብቻ። አሁን ለምሳሌ ኤ እና ቢ ቢጋቡ ኤ እና ቢ አንድ ላይ ሆኑ ተዋህዱ፣ ከዛ ፍሬ አፈሩና አንድ ላይ ሆኑ። አሁን ይሄ ፍሬ የትኛው አንድ ላይ ሆነዋል? ተቀላቅለዋል አይደለ? ስለዚህ አሁን ይሄኛው ፍሬ የማን ልጅ ነው? የኤ ነው የቢ ነው? የሁለቱም ነው። ስለዚህ በጋብቻም እንተሳሰራለን ማለት ነው። ስለዚህ ማንኛውም ፍሬ ማንኛውም የኢትዮጵያ ሕዝብ ከሚገኘው ከባለትዳሮች ከሚገኘው ደም ነው የተወለደው እንጂ ይሄኛው የኔ ልጅ ይችኛው ብሔር የኔ ናት ከዛኛው ብሎ ነገር የለም ማለት ነው። ደሙ የሁለቱም ነው። እናመሰግናለን። ምእመናን ሰላምዬ ያስረዳችሁ በጣም ጥሩ አርጋን ያስረዳችሁ። አንድ ማድረግ ይቻላል፣ መለያየት ግን አይቻልም። የለያዩ ቢመስልም ግን እዚህ ውስጥ የነበረውን ነው ወደዚህ ያከፋፈሉት እንጂ ቅድም አረንጓዴ ውስጥ ብቻውን ከዚህ ከአዳም ወደ ኢትዮጵያ ከኢትዮጵያ ወደ እነዚህ የተከፋፈለውን ለብቻው ማምጣት አይችሉም። ለምሳሌ ይሄ የአዳም ደም ነው። ይሄው የአዳም ደም ሲ ላይ ቢ ላይ ኤ ላይ መጥቷል። የአዳም ደም እነዚህ ላይ ተቀላቀለ ማለት በተዘዋዋሪ መንገድ ኢትዮጵያውያን የአዳም ፍጥረቶች ናቸው። አዳም ኢትዮጵያ፣ ከዛ ጎሳ ሁሉም አንድ ነው። በጋብቻ ተሳስሯል። የተከፋፈሉ ወይም የከፋፈሉን ቢመስልም ግን የትኛውም ብሔር ውስጥ የትኛውም ደም አለ። ሰው ከሆነ ብቸኛ ዘር ሰው ብቻ ነው። ብቸኛ ዘር እንስሳ ብለሽ ግን አንበሳት ያለሽ ላምት ያለሽ እንስሳ ብዙ አይነት ነው አይደል? እጽዋትስ ብዙ አይነት ነው አይደል? ሰው ብለሽ ግን የምንለየው እንደው ድንገት ወንድና ሴት ያለሽ እንጂ አይደል? ሰው ብሎ ሌላ ሰው አለ? ሶስት እግር ያለው አለ? ሶስት አይን ያለው አለ? የለም። ስለዚህ ሰው ብለን አንድ አይነት ነን። እና ይሄ ምልክቱ ራሱ አንድ ነው። ይሄ ውስጥ ሁለት አይን፣ ሁለት አፍንጫ ቀዳዳ፣ ሁለት ጆሮ አይደል? ሁለት እጅ፣ ሁለት ደረት ክፋይ፣ አፍ ግን ስንት ነው? አንድ ነው። የሰው ልጅ የአንድ የአዳም ፍጥረት በአንድ በእውነት መፍረድ የሚገባው የእግዚአብሔር ምሳሌ መሆኑን ማሳያ ይሄ ነው። በጣም እናመሰግናለን። ድጋሚ አጨብጭቡላት ለሰላም። አመሰግናለሁ። በምንዬ ገብተሻል አይደል? ጎበዝ ነኝ እናት። አሁን ደግሞ ተረኛ ኤልዲ፣ እስቲ ምንድነው የሰጠውሽ ምሳሌ አብራሪልን እስቲ። አንተ የሰጠኸኝ ምሳሌ ስለ መነጽር ነው። እሺ፣ መነጽሩን አሁን እንደዚህ አርጌ አንስቸው እንደዚህ አርጌ ካሜራማን ባየው ቀርጸን ሰው ባየው ጥቁርና ሰማያዊ ሆኖ ነው የሚታየኝ። እሺ፣ ሳበልቀው ግን ትክክለኛ መልኩን ይዟል። አሁን ይሄ አይኔ እግዚአብሔር የሰጠኝ አይኔ ስለሆነ እግዚአብሔር የሰጠኝ አይኔ ስለሆነ እሱን በትክክለኛ አይኔ ሳየው ትክክለኛ መልኩን ይዞ እያቀረጸ ነው አይደለ?
ስለዚህ ይሄኛው ሰው የሰጠን መነጽር ሲሆን ግን ሰማያዊና ጥቁር ሆኖ ተደባልቆ ነው የሚያሳየኝ። ስለዚህ በዘረኝነት እኛ አሁን የአዳም ልጆች ነን አይደል? በዘረኝነት ብንታይ ወደ ኋላ ብንሄድ የአዳም ልጆች ነን። ሰዎች ግን ደግሞ እኔ እንትን ነኝ፣ እኔ እንትን ብሄር ነኝ፣ እንትን ብሄር ነኝ ይላሉ። እንዴት ታይዋለሽ ይሄንን በምን አያለው? በጥቁርና በሰማያዊ ድብልቅ ነው ማየው። ጎበዝ አጨብጭቡላት። በጣም ደስ ትክክለኛ መልስ ነው የመለሰችው አይደል? አዎ ምናምን ይሄ መነጽር አርጊውማ ማየ አሁን በምንዬ ማን ኤልዬ የምታየው በምን አርጊ መነጽር የኤልዱ ይሄ መልኳ አርቲፊሻል ሰው የሰጣት ሰው የገጠመላት ነው። አይናችን ላይ እኔም ያልኩት መነጽር አለ። አሁን የኔ ሶላር ስለሆነ በደንብ ነው መስታወት ሆኖ የሚታየኝ፣ ግን የተወሰነ መልክ ትንሽ ይከልላል። እይታም እዚህ ፊት ለፊት አሁን የጄን አሻራ እንደዚህ አድርጌ በቀባው ብዥ ማለት ባህሪ ያለው አይደል? ስለዚህ ይሄንን እይታ ኤልዱ ማውለቅ አለባት ማለት ነው። ምን ለማድረግ አጥርቶ ለማየት አይደል? አሁን አብራርቼ የማወራው መቼም ለዋቂዎች ብቻ አይደለም፣ በእነሱ እድሜ ላሉትም ልጆቻችሁም ጭምር ስለሆነ ነው። ምናልባት በጣም ዲቴል ገብቼ በጣም በአርት መልክ ማወራው ሳይገባችሁ ቀርቶ አይደለም፣ ግን እንደው ለልጆቻችሁም ይሄ ነገር ብታስረዱበት ብዬ አስቤ ነው። እና ሰው የሰጠንን አመለካከት አውልቀን ሰው ከሰጠን አመለካከት ወጣ ብለን በተፈጥሮ እይታችን አጥርተን ማየት ከጀመርን ሰዎችን በእኩል አይን ማየት እንችላለን ማለት ነው አይደል? ሁሉም ሰው ነው። ሁሉም ፍጥረት ፊት ለፊት ይታያል። ሲጨልም ይጨልማል፣ ብርሃን ሲሆን ብርሃን ይሆናል። በትክክለኛው አይናችን ብርሃንና ጨለማ መለየት ይቻላል። በዚህ ከሆነ ግን ሳይጨልም ምን ይላል? ይጨልማል አይደል? አሁን ብርሃን ይታይሻል በውስጥ የለም፣ ሳይጨልም ጨልሟል። በብርሃኑ ጨለማ ያሳያልና አመለካከቶቻችንን ካጸዳን ከዘረኝነትም ራሳችንን ማስተካከል እንችላለን የሚል አመለካከት ነው። ድጋሚ ለልዬ ላብራራችበት አጨብጭቡላት። ጎበዝ እናት። እሺ ትየዘገብ የእርሶ ደግሞ ምንድነው? የኔ አንተ ባሳየህ ምሳሌ መሰረት በመስታወት ነው ማስረዳችሁ። አሁን ይሄ መስታወት በጣም ንጹህ ነው አይደለ? እሺ ቆሽሿል። እሺ አሁን ቆሽሿል። ይሄ ቆሻሻ ማለት ከተፈጥሯዊ አመለካከታችን ሳይሆን ይሄ ሰው የሰጠን መጥፎ አመለካከታችን ነው። ስለዚህ አሁን ለምሳሌ በዚህ በኩል እንደዚህ መልኬን ሳየው ኤልዱ ትንሽ አንጠባጥብልኝ። አሁን በዚህ መስታወት ቆሽሾ እኔ ስታይ ፊቴ የቆሸሸ ይመስላል፣ ግን ፊቴ ሳይሆን የቆሸሸው መስታወት ነው ማለት ነው። ይሄን ደግሞ በሌላ በዘረኝነት አመለካከት ስናየው ሰው ሳይሆን የቆሸሸው አመለካከቱ ነው የቆሸሸው። መጥፎ አመለካከቱ ነው እሱ እንዲቆሽሽ ያስመሰለው እንጂ ሰውየው አልቆሸሸም። አሁን ለምሳሌ የሰው ልጅ እንትን የሚለው አሁን እኔ በዚህ በቆሸሸ መስታወት በኩል መልኬን ሳየው ፊቴ የቆሸሸ ይመስላል፣ ግን ፊቴ ሳይሆን የቆሸሸው መስታወቱ ነው ማለት ነው። ከፊቴ ያለው ነገር እንዲቆሸ በዚህ በዘረኝነት መልክ ደግሞ ስንወስደው የሰው መልኩ ሳይሆን የሚቆሽሸው አመለካከቱ አስተሳሰቡ ነው የሚቆሽሸው ማለት ነው። አሁን ለምሳሌ በተሰበረ መስታወት ውስጥ መልኬን ሳየው ፊቴ እንዲህ የተሰነጠቀ ይመስላል፣ ግን ፊቴ ሳይሆን የተሰነጠቀው አመለካከቴ ነው የተበላሸው። አመለካከቴ ተፈጥሯዊ አይኔ አልተሰበረም። ሰው የሰጠኝ አመለካከቴ ግን ትክክለኛ ስላልሆነ በተፈጥሯዊ መልኬ አሁን ይሄንን አጽድቼ ብመለከተው ፊቴን በጽዱ መስታወት ስለሆነ ፊቴን የምመለከተው ፊቴን በደንብ ያለው በቆሻሻ አስሊውና እስቲያሳይ አሁን እንደዚህ ሳጸዳው መልኬን በትክክል ማየት እችላለሁ፣ ግን ቆሻሻው ባለ ሰዓት መልኬን ከልሎኝ ነበረ ማለት ነው።
ይሄ ማለት ደግሞ መጥፎ አመለካከታችን ተፈጥሯዊ አመለካከታችንን እንዳናየው ይጋርደናል ማለት ነው። አሁን ለምሳሌ እንደዚህ መልኬ ምንም አልሆነም፣ ፊቴ ምንም አልተበላሸም፣ አልቆሸሸም፣ በደንብ ፊቴን እንዳየው ያደርገኛል። ማጽዳት አመለካከታችንን ንጹህ ማድረግ ያስፈልጋል ማለት ነው። በጣም ጥሩ፣ በጣም አሪፍ ነው። ጨብጭቡላችሁ። በጣም ይገርማል። ለዘቢብ ግን ጭብጨባ አንሷል። ለሞራል ለራስሽም አጨብጭቢ አይደለ? በጣም ጎበዞች። እኔ ከናንተም ተምሬያለሁ። የተማርኩት ምንድነው? የተነገራችሁን ነገር መልሶ ማብራራት፣ አለማለግን፣ መታዘዝ በጣም ደስ የሚለው። ከዛ በመቀጠል ግን እኔ አሁን ስታስረጂ ደግሞ የመጣልኝ ሐሳብ ተጨማሪ ማለት ነው። ማጽጃው ራሱ አሁን ሶፍት ነው አይደል ያጸዳሽበት? እዚህ ጋር ቡጭቅጭቅጭቅ ሊል ይችላል። የበለጠ እይታውን ያጸዳ ይመስልና እንደገና ደግሞ ብዥታ ሊፈጠር ይችላል። ተግባሩ ጽዳት ነው የሚመስለው አይደል? ግን እንደገና ያኛውን አስወግዶ ሌላኛው ቆሻሻ የሚሰጥ እርጥቡን አስወግዶ ጭቃ የሚመስል ደረቅ የሚመስል ቆሻሻ እየለጠፈ ነው የሚሄደው። ስለዚህ ማጽጃው ራሱ መመረጥ አለበት አይደል? ስለዚህ ሃይማኖትን የመሰለ ማጽጃ የለም አይደል? እሺ ምእመናን፣ ልጆቼን በእውነት በጣም ነው የማመሰግነው። እግዚአብሔርም እናንተን ደግሞ ልጆቻችሁ እንደዚህ እንዲያብራሩ አድርጉና ሞራል ስጧቸው። ጥያቄ ልጠይቃችሁ እስቲ። አንድ ትንሽዬ ልጅ ምግብ እየበላ ወይም ደግሞ መጠጥ እየጠጣ እያለ ደና መጉረስ ጀምሮ ወይም መጠጣት ጀምሮ ከዚህ በፊት በድራማ መልክ የሰራሁት አለ አይደል? ልክ በቃ ገመጥ እያደረገ መጠጣት ጀምሮ ወይ ቆሻሻ ነገር እኮ አለበት ብትሉት ምንድነው የሚለው? አላየውም ባይ ነው አይደል? ወይ ነበረው እኮ አሁን ተነስታ ሄደች እኮ ዝምቧ ብትሉት የሚለው። ጠጣው ብትሉት ራሱ አልጠጣም ነው የሚለው። ግን ምንም ነገር የለውም። አውቃችሁ ነው እናንተ ንጹህ ነው አይደል? አውቃችሁ ነው። ግን ስሜት ውስጥ ምን ያህል ችግር እንደሚፈጥር አያችሁ? አይምሮ ከዝምቧ ሳትኖር እንኳን አይምሮ ላይ አሁን ጠጣ ስትሉት የለችም፣ ቆሻሻ አይደለም። ውሃው ራሱ አሁን የሆነ ሰው ለልዬ ይሸታል ይሄ ነገር ብዬ በሰጣት አይሸትም፣ አውቄ ነው። ግን እሷ አይደል ትላለች አይደል? በቃ እንደዚህ ቅብብሎሽ ነው። ያልሆነውን አይምሮአችን እንደሆነ አድርጎ የመሳል ያልተፈጠረውን ተፈጥሮም እንኳን ከሆነ የተፈጠረውን ነገር ቀይሮ የማስቀመጥ እና ደግሞ በተነገረን ነገር ብቻ አምነን ወደፊት እነሱ የነገሩን ብቻ አምነን በእነሱ ተግባር መሄድም ማለት በጣም ከባድ ሳንመረምር። ስለዚህ ሁለት አንቺም ኩባያ ተሻል ያዥ፣ አንቺም ያዥ፣ በዛውም የአመት ባል ጠላ ነው ያዥ፣ በምንም ያዥ። አሁን ሁላችሁም ይዛችሁታል አይደል? የሰላም እንትን ውስጥ የሆነ ቆሻሻ ነገር አለ። ቅድም አይቼው ነበረ። ደግሞ ጣሳው ጎን ለጎን ተቀምጦ ነበረ። ስለዚህ ሁላችሁም ተበክሏል። ያስኬዳል። እስኪ ጠጡት አይደል? እጃቸው አይታዘዝም አይደል? እኔ አሁን እዚህ ሆኜ በሩን ሂድና ዝጋ እለዋለሁ። እጄ ተነስቶ ነው የሚዘጋው። ስለዚህ እጄ ብቻውን ስራ ሊሰራ አይችልም። አይምሮም ይሰራል። የሰው ልጅን አመለካከት የሚያበላሹ የሰው ልጅን አመለካከት የሚያስተካክሉም ሰዎች በአይምሮ ላይ ነው ስራ የሚሰሩት። ገባችሁ? ስለዚህ እዚህ እቃ ውስጥ ያለውን መጠጥ ለመጠጣት ምን መፍቀድ አለበት? አይምሮ፣ ህሊና፣ ልቦና መተባበር አለባቸው። በጎ ነገርንም ለመቀበል ምን መሆን አለብን? መተባበር አለብን ማለት ነው አይደል? መጥፎ ነገርን ለማምጣት አንተ እኮ እንዲህ ነህ፣ አባትህ፣ ዘርህ፣ ቤተሰብህ የቀድሞ አያት እንዲያርገውኛል ብሎ ሲናገር ይሄኛው ብሔር ምን ያውቃል? ያኛው ብሔር ምን ያውቃል? አሁን ያለው ትውልድ ምን የሚያውቀው ነገር አለ? ምንም የሚያውቀው ነገር የለም። የዛሬ ስንት ዓመት የተከናወነ የዛሬ ስንት ዓመት ኢቭን ለስልጣን ለወንበር ለፖለቲካ ይሆናል የተጣሉት። ኢትዮጵያ እዛ ውስጥ ምንም ጣልቃ ላትገባ ትችላለች። ኢትዮጵያ ሰው ህዝቡ ማለት ነው። ህዝቡ ምንም የሚያውቀው ነገር የለም። ኢቭን የሆነ ቦታ ላይ ተሰብስበው ለተወሰኑ ወታደሮች ብቻ የተነገረውን መልእክት ይሄዱና ለሆነ መንደር ከዛ ሬዲዮ ባልነበረበት ዘመን ወሬ ነው የሚባዛው እና ይሄዳል። የተስተካከለ ወሬ ይሁን ውሸት ወሬ ይሁን መጥፎ ይሁን ጥሩ ይሁን ነጭ ይሁን ጥቁሩን አይታወቅም። ለስልጣን ለዙፋን ለንግስና ለፖለቲካ ተብሎ የተደረገን ድርጊት የኢትዮጵያ ህዝብ በሙሉ ዋጋ እየከፈለ ነው ያለው አይደል? አሁንስ ቢሆን። ስለዚህ
የእውነት በትክክል አንዱ ብሔር ጎርቶት ነው ወይ እየተጣላን ያለ ነው ወይስ የማን እጅ አለበት ከበስተጀርባ የሚለውን በዚህ እድሜያችሁ እንድታውቁ የምፈልገው ለምንድን ነው? ስታድጉ ልብስን የቆዳን ከለር ነጭ ጥቁር መሆኑን እንዳትመለከቱ፣ የተወለደበት አገር የት እንደሆነ በፍጹም እንዳትመለከቱ። ማንም የትም ቦታ ይደግ ምንም ልብስ ይልበስ ቆዳው ነጭ ይሁን ጥቁር ይሁን ምን ለውጥ አለው አይደል? የፀጉር ቅማል ታውቂያለሽ? ሰይቢ ኤልያስ የፀጉር ቅማል ታውቂያለሽ? በምን ታውቂያለሽ? ቅማል እንዴት ያደርጋል? ቅማል ሲበላል ነበር። የልብስ ቅማልስ ከለሩ ምን አይነት ነው? ነጭ ነው። የልብስ ቅማል ነጭ ነው። ብዙ የማያውቁ አሉ። ግን ሁለቱም ስማቸው ምንድን ነው? ቅማል ነው። ከለራቸው የተለያየ አይደል? ሁለቱም ይባላሉ። ቦታቸው የት ነው? የተለያየ ቦታ አይደል? አሁን ለፀሐይ ቅርብ የሆነው የትኛው ነው? የፀጉር ቅማል። ከለሩ ምን አይነት ነው? ጥቁር ነው። ከፀሐይ የተከለለው ቅማል የትኛው ነው? የልብስ ቅማል። ብብት ውስጥ የልብስ ውስጥ ነው አይደል? ከለሩ ምን አይነት ነው? ነጭ ነው አይደል? ግን ሁለቱም ስማቸው ምንድነው? ቅማል። ሁለቱም ምንድነው ስራቸው? ደም መምጠጥ አይደል? ምንም ለውጥ የላቸውም። ይኸውላችሁ ማንኛውም ህብረተሰብ ስሙ ማንነቱ ከለሩ የተለያየ ነገር ቢሆን የተገኘበት ምንጩ ግን አንድ አይነት ነው። አንድ በሉ። ሁለተኛ ነገር ደግሞ ህይወት በጣም አደገኛ እየሆነች የምትመጣው አንተ እኔን አትመስለኝም ሂድ እኔ እበልጣለሁ የኔ ዘር እንዲህ ነው ብሎ መናገር ነው ከባዱ። እኔ እኮ እንዲህ ነኝ እኛ እኮ እንዲህ ነን ብሎ መናገር እጅግ ምንድነው ከባድ ነው። እኛ የአዳም ልጆች ነን። ሁላችንም ዋጋ ከፍለናል። ሁላችንም ዋጋ ተከፍሎልናል አይደል? አምላካችን ስሙ የተመሰገነ ይሁን። ምእመናን ይሄን ይመስላል እንግዲህ የዛሬው መርሃ ግብራችን። ወደ ስቱዲዮ እንመለስ። እኔ ግን እኮ አባዬ የሆነ ነገር ሰምቻለሁ። ምን? አይናችንን ምሳሌ ማርጎ ሲናገር ሰምቻለሁ። ጥቁር አይን ያለ አይደለ? ነጩም አለ። ነጩ ያለ ጥቁሩ፣ ጥቁሩም ደግሞ ያለ ነጩ መቆየት አይችልም። ስለዚህ አንዳችን ከአንዳችን ብሔር ጋር ካልሆንን፣ አንዳችን ከአንዳችን ጋር ካልተዋህድን መኖር አንችልም እንደማለት ነው። ስለዚህ አንዱ ለአንዱ ካልኖረ፣ አንዱ ለአንዱ ካልሆነ መኖር አይቻልም። በጣም ደስ የሚል ንግግር ነው። በጫጫ ሰላም ሁኑ። ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ቆይታ፣ መልካም በዓል። ከዚህ በኋላ ያለችውን ፕሮግራም ደግሞ ተከታተሏትና መርሃ ግብሬን ጨርሳለሁ። መልካም ቆይታ። ሰላም የእግዚአብሔር ቤተሰቦች፣ መልካም አመት በዓል፣ መልካም አውደ አመት እንዲሆንላችሁ እየተመኘሁኝ ያው በየመንገዱ የእንኳን አደረሳችሁ መልእክትና የመልካም ምኞት ሀሳባቸውን እንዲያንጸባርቁ ጠይቄያቸዋለሁ። ከዛ ጋር በተገናኘ ደግሞ በአይምሯቸው ውስጥ ምን ሀሳብ አለ የሚለውን ለማወቅ አዲስ አመት ሲመጣ አመት በዓል ሲመጣ ምን አይነት ሀሳብ ይመጣላቸዋል ብዬ ጠይቄያቸው የሚመልሱትን ትሰማላችሁ። መልካም ቆይታ። አምና አዲስ አመት ላይ የት ነበር? እዚህ ምንም ባይሆን ደስ የሚልሽ ምንድን ነው? ጦርነት ባይኖር ደስ ይለኝ። ሁሉም ኢትዮጵያዊ ሰላም ሆኖ እንዲኖር ነው ምኞቴ። ምናልባት ሰላም ማለት የምትፈልጊው? ሰላም ለመላው ኢትዮጵያ ሕዝብ ሰላም። አሳዛኝ ነገሮችም አሉ እኮ እነሱ እንዳሉ ሆነው ግን ጥሩ ጥሩ ነገሮችን እያሰብን ወደፊት መጓዝ ይሻላል። አመሰግናለሁ። መጀመሪያ እንኳን አደረሰሽ። አደረሰ። አዲስ አመት ሲመጣ ምን ትዝ ይልሻል? አደይ አበባ ያው ጅባው እንደምታዩ ፊኛው አለ። የተለያየ ምን ጸጉራችን ላይ የምናደርገው የሚበቅለው ነገር አለ። እሱ ነገር ትዝ ይለኛል። ስራሽ ጋር በተገናኘ አዲስ አመት ላይ ምን አለ? አንድ ጊዜ ዶሮ ያጎቴ ልጅ ነው ሊያርድ ብሎ ከታረደ በኋላ ተነስቶ ሮጦና ውሻው ተከትሎ አንስቶት የሮጣውን አጋጣሚ እሱ ነው። ዶሮ ሲሮጥ አንገቱን አንዘላዝሎ ሲሮጥ ውሻው ያዘው። አይ አልጨረሰውም አንገቱንና ከዛን አረድኩት ብሎ መዘዘፊያ ሳይከደን ቶ ውሻው መጥቶ ደግሞ ሲንደፋድፍ አንስቶት በቃ ይዞት ሮጠ። አልተገኘም እንዳ እሱ ነው። ይሄ ገርም ባይሆን ደስ የሚልሽ ምን በሀገር ደረጃ እኔ አሁን የክፍለ ሀገር ልጅ ነኝ። ባለውበት ሀገር ብዙ ነገር እየተካሄደ ስለሆነ እሱን ነገር እግዚአብሔር ቢያነሳልን ብዬ ጦርነቱ ማለት እሱ ነገር ደስ አይልም። ያው እኔም እናት አባቴ እዛ ናቸው።
አዎ እህት ወንድም አለኝ፣ ዘመዶች አሉኝ። እሱ ነገር ደስ አይልም። ያው እግዚአብሔር እሱን ነገር ቢያነሳልኝ የቀድሞ ፍቅራችን ቢመለስ ደስ ይለኛል። አመሰግናለሁ። ለቤተሰቦችሽ መልካም ሰላምታ ማቅረብ ትችያለሽ? እሺ ለቤተሰቦቼ፣ ለመላ ኢትዮጵያ ሕዝብ እንዲሁም ለሁሉም በቃ ከሙስሊም ከክርስቲያን ለሁሉም መልካም እንኳን አደረሳችሁ እላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። አዲስ ዓመት ሲመጣ ምን ትዝ ይልሻል? ኧረ አበባዮሽ አዎ በጣም ደስ የሚል ኧረ በጣም ነው የምወደው። ኧረ የልጅነቴ እስካሁን አይረሳኝም። በአሁን 2015 ባይሆን ደስ የሚልሽ ምንድን ነው? የአገር ጉዳይ አሳሳቢ እኮ ነው። አዎ ስለዚህ ያ ቅር ይለናል። ካሁን በኋላ ያ በፊቱ በቃ ባይመጣ መርጣለሁ። ጦርነት ኮቪድ ነበረ። በቃ ያ ሁሉ አስጠሊታ ስለሆነ በጣም አሪፍ በቃ ካሁን በኋላ ባይመጣ ደስተኛ ነን። ደግሞ እሱ በጸሎት የሚመለስ ቃል ነው። ዜር ይስጥልን። መልካም በዓል። በጣም ነው የምናመሰግነው። እውነት ክብር ይስጥልን። እንዲህ መታችሁ ከጎበኛችሁን እኛ ደስ ይለናል። ከቤተ ክርስቲያን ደግሞ ማንጠፋ ልጆች ነን። ኧረ በስመ አብ ደስ የሚል ነው። በጣም ነው የማመሰግነው። ክብር ይስጥልን። መልካም በዓል ይሁንላችሁ። እሺ እናት ይመስገን። እንኳን አደረሰ። አሜን። እንኳን አብሮ አደረሳችሁ። 2015 እንዴት ነው? ቆንጆ ነው። በአዲስ ጅማሩ እንግዲህ ጥሩ መንፈስ አለው። 2015 ውስጥ ባይሆን ደስ የሚልህ ምንድን ነው? ከባታየው ጥላቻ በሀገር ደረጃ አዎ ሀገር ሰላም ስትሆን ነው ሁሉም ሰላም የሚሆነው። ፍቅር ሲኖር ነው። እርስ በርሳችን ስንስማማ፣ እርስ በርሳችን ስንዋደድ፣ አገር ሰላም ስትሆን ሁሉም ነገር ሙሉ ይሆናል። ኢትዮጵያ ያልተነካ ብዙ ሀብት ያላት ሀገር ናት። በጣም ቆንጆ እንደ ኢትዮጵያ የታደለ ሀገር የለም እና ደስ የሚል ነው። ፍቅር ይስጠን። እኔ ማየት ከማልፈልጋቸው አንዱ ይሄ ጥላቻ፣ ዘረኝነት ነው። ዘረኝነት ፈጽሞ ማየት አልፈልግም። እሱን ነው ቅድሚያ የምሰጠው። እግዚአብሔር ያክብርልኝ። በእውነት አዲስ ዓመት ሲመጣ ምን ትዝ ይልሃል? እንትኑ ሴርሞኒው ደስ ይላል። በግልህስ የገጠመ ነገር አለ? አዲስ ዓመት ከስራ ከቤተሰብ ጋር ተገናኘ? እንደ አጋጣሚ ሆኖ ዘንድሮ ቤተሰብ ጋር አይደለሁም፣ ብቻዬን ነው ማከብረው። ግን በዓል ሲመጣ ደስ የሚለው ያለው ዘመድ አዝማድ ተጠራርቶ እህት፣ ወንድም፣ ጓደኛ በአጠቃላይ ዝም ብለህ ጓደኛም ሆነ ማለት ዘመድም ባትሆን እንደ ጓደኛው ነው ቤተሰብ የምትፈጥረው ነገር እሱ ደስ ይላልና ትናፍቀዋለህ። በዓልን እንደዛ በጣም ነው የምትናፍቀው። ያ ሲሆን ደስ ይላል። አሁን ባለው ክፍፍላችን እንደዚህ በጣም ሰው ትንሽ ተምሬያለሁ ብሎ በተለይ ተምሬያለሁ ብሎ የሚያስበው ህብረተሰብ ክፍፍል ውስጥ ገብቷልና በዚሁ ቢቀጥል ይሄ ሶሻል ላይፍ ወይም ደግሞ ይሄ ድባቡ የሚቀጥል ይመስላል። መድኃኔዓለም ቸር ነው፣ አንድ ያረገናል። ከላይ ላሉት ምሕረት ይስጣቸው። እዛ ላይ ምንም ማለት አልፈልግም። ምሕረት ይስጣቸው ነው የሚል። ግን እኛ ኢትዮጵያውያን ስንኖርም ኑረንም ለወደፊትም የምንኖረው አንድ ሁነን ነው። ተከፋፍለንም አናቅም። ታች ያለው ህብረተሰቡን ወርደ ብታየው እያንዳንዱን ህብረተሰብ ፍቅር ነው። እርግጠኛው እኛ ነው የምነግርህ። ምንም ነገር ጥሩ ነገር ካልሆነ በስተቀር መጥፎ ነገር አይመልስልህም። ከላይ ያሉት ግን ያው ምሕረት ይስጣቸው ብለህ ነው የምታስበው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ምኞትን መግለጽ ትችላለህ። ለመላው ለኢትዮጵያ ህዝብ ፍቅር ይስጠን። መልካም በዓል። እግዚአብሔር ይስጥልኝ። አመሰግናለሁ። ችግር መስማት ችግር ከላያችን ላይ እንደሆነ ደስ የሚልሽ ቢኖር ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ ስኬት። አዎ ትምህርታችን። እሺ ይኸውልሽ ገጠመኝ አላችሁ? አዲስ ዓመት ሲመጣ የገጠማችሁ ነገር አለ ትዝ የሚላችሁ የሚያስቅ? እኔ ለምሳሌ ዶሮ አርጄ ከናንገቱ ሮጦብኛል። እኛ ደግሞ ሲታረድ ደም የለውም። ለቤተሰቦቻችሁ መልካም መልእክት አስተላልፉ። በመንፈስ ያወራባሉ። መልካም ለኢትዮጵያ ሕዝብ መልካም በዓል እስከ ቤተሰቦቻችን በአንድ ላይ ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። አሜን።
ክብር እኮ ነው እናትዬ። ክፉ አይንካችሁ፣ መልካም ያለፋችሁ። አዲሱ ዓመት ክፍል ግጥም ያርጋችሁ እናትዬ። ለእናንተ ክፍል ይሁን፣ ለሙላው ለኢትዮጵያ እንዲያው ክፍል ግጥም ይሁን እናትዬ። እንዲያው ጥሩን ጥጋቡን ዘመን ያንጣልን፣ እግዚአብሔር ይስጥልን። እንዲያው ለከብቱም ለሰውም ለሁሉም የተስማማ ወራት ያርግልን። ጦርነቱን ያርቅልን፣ አገራችን ሰላም ይሁን፣ ጦርነቱን ያርቅልን፣ መልካሙን ያቅርብልን። ለሞቼ ሙላችሁ ግቡልኝ፣ የከርሞ ሰበራችሁ እናትዬ፣ ሙላችሁ ግቡ። እግዚአብሔር ያክብራችሁ አለሞቼ። አሜን አሜን እናትዬ አሜን አሜን አለሞቼ አሜን። ታገኛችሁ አዲሱ ዓመት መጣልን፣ ደስ ደስ ይበለን፣ ደስ ደስ ይበለን፣ ደስ ደስ ይበለን። አዲሱ ዓመት መጣልን፣ ደስ ደስ ይበለን። ኦ ብለን መጣን፣ ኦ ብለን፣ 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 ዘመን መጣ ብለን፣ ኦ ብለን መጣን፣ ኦ ብለን። አበባየሽ ለምለም፣ አበባየሽ ለምለም፣ ባለንጀሮቼ ለምለም፣ ግቡ በተራ ለምለም፣ በእግዚአብሔር መቅደስ ለምለም፣ በዚያ ተራራ ለምለም፣ እንድታገኙ ለምለም፣ የአምላክን ስራ ለምለም፣ ሕይወት ያገኛል ለምለም፣ እሱን የጠራ ለምለም። አበባ አበባ ፈካ ዘመን ሲተካ፣ አበባ አበባ ፈካ ዘመን ሲተካ። ሂሎ ሂሎ የስንዴ ቆሎ፣ ሂሎ የስንዴ ቆሎ፣ ማን ወለደሽ እንዲመልምሎ፣ ሂሎ የስንዴ ቆሎ፣ ወለደች መለመለች፣ ሂሎ የስንዴ ቆሎ፣ ላፈ ንጉሥ ብላ ዳረች፣ ሂሎ የስንዴ ቆሎ፣ ካፈ ንጉሥ አምስት ልጄ፣ ሂሎ የስንዴ ቆሎ፣ አንዱ ዳኛ አንዱ መልከኛ፣ ሂሎ የስንዴ ቆሎ፣ አንዷ ሴት የሽመቤት፣ ሂሎ የስንዴ ቆሎ፣ አንዱ ሞኝ የሚያስቀኝ፣ ሂሎ የስንዴ ቆሎ፣ አንዱ ቄስ የሚቀድስ፣ ሂሎ የስንዴ ቆሎ፣ ሂሎ የስንዴ ቆሎ፣ ሂሎ የስንዴ ቆሎ። አበባየሽ ለምለም ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩ ከብረው። አበባው ለምለም ቄጤማው ለምለም ኢትዮጵያ እንዳንቺ የለም። በጣም ነው የማመሰግነው። እንዴት ነው አዲስ ዓመት 2015? ማን ፈጣን ከእናንተ አንድ ሰው? ሁላችንም ቆንጆ ሆነብኝ። የትኛውን አንድ ሰው እናንተ እሷን ጠይቅ በሉ። ሳምሪ ማነች? አንቺ ነሽ? ሳምሪ 2015 እንዳይሆን የምትፈልጊው ምንድን ነው? በቃ ባይሆን ደስ ይለኛል። ምንም በቃ በደንብ ሰላም ትሁን ሀገራችን። በቃ በተረፈ አሪፍቱ አይደል? በቃ ቢሆን ደግሞ ደስ የሚልሽ ቢሆን በቃ ይሄ ይሁን፣ ሰላም ይሁን እና ደግሞ ኢትዮጵያ ትደግ። ትደግ። የግል ጉዳይ ደግሞ ያው እኛም ይለፍልን። አሜን። እንግዲህ እስካሁን ድረስ የተከታተላችሁት መርሃ ግብር ይሄን ይመስላል። ወንድም እህቶቻችን ሀሳባቸውን ገልጸውልናል። በእያንዳንዱ አንደበት ውስጥ በእያንዳንዱ ጭንቅላት ውስጥ ያለው መልካም ምኞት አገራዊ ሰላምና አገራዊ አንድነት ወይም ደግሞ ከዘረኝነት መጽዳት፣ የህዝቡን ፍቅር ማስጠበቅ ስለሆነ የግል ጉዳያችሁ ምንድነው? እስቲ በግላችሁ አዲስ ዓመት ሲመጣ ምን ትዝ ይላችኋል ስላቸው ሀሳባችን ሁሉ ነገር ሀገራችን ነች ብለዋልና ሀገራችንን ሰላም ያርግልን። መልካም ቆይታ፣ መልካም ጊዜ። በሚቀጥለው አዲስ ዓመት እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን። ዘረኛነት ቤተሰቦቻችን እጅግ በጣም አደገኛ ከመሆኑ የተነሳ እስካሁን ስታዳምጡት የነበረው ከልጆቼ ጋር የነበረው በምሳሌ እያደረኩኝ ማቀርብላቸው የነበረው ገጠመኝ እኛ የምናውቀው ዘር ይሄ የምታዩት ጤፍ ነው። የምታዩቸው የበቀሉት እጽዋት ናቸው ዘር የሚባሉት። የሰው ዘር አለ፣ የእንስሳት ዘር አለ፣ የአዋፋት ዘር አለ። የሰው ዘር ግን አማራጭ የለውም። አንድ የአዳም ልጅ ነው። እንግዲህ እንስሳ ብለን የዱር የቤት እንስሳ፣ እጽዋት ብለን ብዙ አይነት መጥራት ይቻላል። ሰው ብለን ግን አንድ አዳምንና ልጆቹን ነው መጥራት የሚቻለው። በከለርም በደምም በቁመትም በምንም በተለያየ አይነት መንገድ ፈለገ ብታዩት አንድ አይነት ነው። የአዳም ዘር አንድ ነው፣ ደሙም አንድ ነው።
ባልና ሚስት በዘር ተጣሉ ማለት ባልና ሚስት በብሔር ተጣሉ ማለት እጅግ በጣም ከባድ ፈተና ውስጥ ገብተዋል ማለት ነው። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ ተብሎ ተጣምረው እንዲኖሩ ደካማ ጎናቸው እንዲደጋገፉ ተብሎ ነበር የተጋቡት። ግን በመካከላቸው እጅግ በጣም ከባድ የሆነ ጠላት መኖሩን አያውቁም። ጠላት ዲያብሎስ ነው። እኛ ሌላ ጠላት የለንም። የሰው ዘር ጠላት ባህሪው አፈጣጠሩም አወዳደቁም ሌላ የሆነ ፍጥረት ነው። እሱም ዲያብሎስ ነው። ከመላእክት ወገን ነበረ፣ ወደቀ። ዲያብሎስ የሰው ልጆችን መጣል፣ የሰው ልጆችን ማዋረድ፣ የሰው ልጆችን መግደል ባህሪው ነው። ለምን? ከተዋረደ በኋላ። መጀመሪያ ግን ባህሪው አልነበረም። እርግማንን ከተቀበለ ከሰማይ ከወደቀ በኋላ ግን በፍጹም እዚህ ምድር ላይ ስፍራ ስላልተገኘለት በቁጣ መጣ ነው የሚለው ራእይ ዮሐንስ ምዕራፍ 12 ላይ። ስለዚህ የሰው ልጅ ጠላት ማን ነው? ዲያብሎስ ነው። የወንድሞች ከሳሽ ይለዋል፣ የዚህ ዓለም አምላክ ይለዋል። ሰዎች ስላመለኩት ነው እንጂ መቼም አምላክ ሆኖ አይደለም። መጽሐፍ ቅዱስ ግን በድፍረት የዚህ ዓለም አምላክ የሚለው ሰዎች ጎንበስ ብሎ ስላመለኩለት ነው። ትንቢተ ዳንኤል ላይም በጎሳዎችና በቋንቋዎች በነገዶች ላይ ያለው በሙሉ በቁጥጥር ውስጥ አደረገ። በማሲንቆ በበገና በተለያየ አይነት መሳሪያ ላይ ያሉትን ሰዎች በሙሉ ተቆጣጠራቸው ይላል። አሁንም ባለንበት ዘመን በሁሉም ቋንቋ ውስጥ ያለውን ሕዝብ በእንግሊዝኛ ቋንቋ ተቆጣጥሮታል። ማሽኖችም ከቻይና በስተቀር አብዛኞቹ ማሽኖች በእንግሊዝኛ ነው የሚመረቱት። ስለዚህ የሰው ልጆች በሙሉ ጠላት የሆነው ትንቢት የተነገረለት ዲያብሎስ ነው እንጂ ትግሬው በአማራ ላይ፣ አማራው በኦሮሞ፣ ኦሮሞ እያለ በብሔር ላይ ጠላት ሆኖ የተነሳ ሰው እንደሌለ መጽሐፍ ቅዱስ ይናገራል። ማንኛውም ትውልድ ማንኛውም ዘር የአዳም ዘር ነው ሰው ከሆነ በሁለት እግሩ የሚራመድ ከሆነ። ከዚህ ውጪ ግን የምናውቀው ነገር የለም። እንዴት አንድ ሰው ወዷት ፈቅዷት ካገባት በኋላ ንጉስ ሲቀየር፣ ፕሬዚዳንት ሲቀየር፣ መሪ ሲቀየር፣ ባለስልጣናትና ፖለቲከኞች ሲቀያየሩ እንዴት አንድ ባለትዳር ባል ሚስቱን ሚስት ባሏን በብሔር ምክንያት እንዴት ይጣላሉ? ያንቺ ዘር እንደዚህ ነው፣ ያንተ ዘር እንደዚህ ነው እንዴት ይባባላሉ? አንዱ እንዲያውም ተማሪ ነው ከትምህርት ቤት መጥቶ እማዬ ከዝንጀሮ ነው የተፈጠራችሁት አለን መምህራችን ብሎ ሲላት ለእናቱ የአባትህን አላቅም እኔ ግን ከሰው ነው የተፈጠርኩት አለችው ይባላልና በጣም አሽሙር የተሞላበት ነገር ነበር። በብሔር የተጣሉ ስለነበሩ የአባትህን አላቅም እኔ ግን ከሰው ነው የተፈጠርኩት ብላ የራሷን ብሔር ሰው አድርጋ የአባት ብሔር ደግሞ ዝንጀሮ ይሁን ሰው ይሁን አላውቅም ብላ ለዚህን ያክል ለልጅን አሽሙር የተሞላበትን ስድብ የተሞላበትን ትምህርት የሚያስተምሩን ቤተሰቦችም አሉ። ምን አለበት ሲያባትህም እኛም ሁላችንም የአዳም ዘሮች ነን ብላ ብትነግረው እና የሰማችሁት ገጠመኝ ያያችሁት ገጠመኝ እዚህ ቦታ ላይ የምታዩት አረንጓዴውን አትክልት የሚመጥን አይደለም። ለምን? በብሔር ስንጣላ ሰዎች በብሔር ከተጣላን ይሄ የምትመለከቱትን የሚያምረውን አረንጓዴውን የሚያምረውን ላንድስኬፕ አይመጥነውም። በተዘዋዋሪ መንገድ ምን ማለት ነው? እጽዋትም አዋፋትም እንስሳትም በሙሉ ዘራቸውን ጠብቀው እየኖሩ ነው። ለምግብነት አንበሳ የሆነን እንስሳ ቢገለው ሊበላው ነው። ሰው ግን ሰውን የሚገለው ሊበላው አይደለም። ስለዚህ ይሄ እዚህ የምታዩት ተፈጥሮውን ጠብቆ ከጥንት ጀምሮ እስካሁን ድረስ ለነገሩ አሁንም ቢሆን እጽዋትንም እንስሳትንም እያዳቀሉ ነው ያሉት ብዙ ሰዎች። ነጮች በተለይ በጠቢቡ ሰለሞን ዘመን እንደነበረው እጽዋትን እንስሳትን በማዳቀል በኖህ ዘመንም እንዲህ እያደረጉ እያዳቀሉ ነበረ ትውልዱን ለውሃ ጥፋት ለማይ አይህ ወይም ደግሞ ለውሃ ሙላት ቁጣ የዳረጉት። አሁንም ባለንበት ዘመን እግዚአብሔር ተቆጥቶ ቶሎ እንዲመጣ ያደርጋሉ። እግዚአብሔር እንዲቆጣ ማነሳሳት በመጽሐፍ ቅዱስ ውስጥም ታሪክ አለ። የእስራኤል ሕዝብ ወደ ኢያሪኮ ሊገባ ሲል በልዓም የተባለ ጠንቋይ እግዚአብሔርን ሕዝብ እንዲቆጣ እግዚአብሔርም እንዲቆጣ ሕዝቡም እንዲቀሰፍ ሴቶችን ልቀቅበትና ሕዝቡ ላይ በዝሙት ሲወድቅ እግዚአብሔር ይቀስፋቸዋል ብሎ ተናግሯል። እንደተባለውም በጣም ብዙ ወደ 70 ምናምን ሺህ የሚሆኑ ሕዝቦች ናቸው ያለቁት። ስለዚህ እግዚአብሔር እንዲቆጣ ቁጣን በተደጋጋሚ የሚያሳዩ ዘፈኖች፣ ፊልሞች፣ ቲያትሮች፣ የተለያየ አይነት የፖለቲካ ጦርነቶች ይታያሉ። ያው በሙዚቃዎች ላይ እንደምትመለከቱት ነው። በመስቀል ላይ ተሰቅለው እንዴት በክርስቶስ ላይ እንደሚያላግጡ በጥምቀት ቦታ ላይ በኢየሱስ ክርስቶስ ስም አጠምቃለሁ ብሎ ፕሮቴስታንቶች የጀመሩት የቤት ውስጥ ጥምቀትን ተከትለው ሄደው ዘፋኞች የሰይጣን ማህበረተኞች ደግሞ ምን አደረጉ? በደም ትውልዱን እያጠመቁ እዛው ጥምቀት ቦታ ላይ ወሲብ እየፈጸሙ እግዚአብሔርን ክርስቶስ እንዴት እንደሚሳደቡ በቪዲዮ እያያችሁት ነው።
በተለያዩ ሚዲያዎች ላይ የታየ ነው። ስለዚህ የሰው ልጅ አጋንንት ሲያድርበት አይደለም የራሱን ዘር ቀርቶ አምላኩን እንደዚህ ይሳደባል። ስለዚህ የሰው ልጅ ጠላት ማን ነው? ሰው አይደለም። የሰው ልጅ ጠላት ዲያብሎስ ነው። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። ይቆየን። በሚቀጥለው ክፍል እንገናኛለን። ሰላም ሁኑ። መልካም አዲስ ዓመት ይሁንላችሁ። ከፊቴ ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን። እባክህ ምራኝ እጄን ያዝና ልቤን ክፈተው በቅቶኛልና። ክብርህን አሳየኝ ይብዛልኝ ምስጋና። ክብርህን አሳየኝ ይብዛልኝ ምስጋና። ከፊቴ ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን። እባክህ ምራኝ እጄን ያዝና ልቤን ክፈተው በቅቶኛልና። ክብርህን አሳየኝ ይብዛልኝ ምስጋና። ክብርህን አሳየኝ ይብዛልኝ ምስጋና። የዘላለም ሕይወት ጥራኝ በምሕረት ያጣሁትን ላገኝ ጥራኝ በምሕረት ቃል ጉልበት ሆኖኝ ጥራኝ በምሕረት ከክደት አድነኝ ጥራኝ በምሕረት ዘመኔም ባርክልኝ ጥራኝ በምሕረት መሻገሪያ ሁነኝ ጥራኝ በምሕረት ከፊቴ ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን። እባክህ ምራኝ እጄን ያዝና ልቤን ክፈተው በቅቶኛልና። ክብርህን አሳየኝ ይብዛልኝ ምስጋና። ክብርህን አሳየኝ ይብዛልኝ ምስጋና። ከስህተት ጎዳና ጥራኝ በምሕረት አንሳኝ ለምስጋና ጥራኝ በምሕረት ካንተ ጋር ልሰብስብ ጥራኝ በምሕረት መክሊቴን ላስረክብ ጥራኝ በምሕረት ከጨለማው ኑሮ ጥራኝ በምሕረት እንዲሻል ዘንድሮ ጥራኝ በምሕረት ከፊቴ ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን። እባክህ ምራኝ እጄን ያዝና ልቤን ክፈተው በቅቶኛልና። ክብርህን አሳየኝ ይብዛልኝ ምስጋና። ክብርህን አሳየኝ ይብዛልኝ ምስጋና። የቅዱሳን አምላክ ጥራኝ በምሕረት ከፊትህ ልንበርከክ ጥራኝ በምሕረት በቤትህ ለመኖር ጥራኝ በምሕረት ስምህን ልመስክር ጥራኝ በምሕረት የድንግል ማርያም ልጅ ጥራኝ በምሕረት የሰው ሁሉ ወዳጅ ጥራኝ በምሕረት ከፊቴ ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን። እባክህ ምራኝ እጄን ያዝና ልቤን ክፈተው በቅቶኛልና። ክብርህን አሳየኝ ይብዛልኝ ምስጋና። ክብርህን አሳየኝ ይብዛልኝ ምስጋና። ከፊቴ ላለው አዲሱ ዘመን
ፈለግኩ ጌታ ባንተ ልታመን እባክህ ምራኝ እጄን ያዝና ልቤን ክፈተው መጥቶኛልና ክብርህን አሳየኝ ይብዛልኝ ምስጋና ክብርህን አሳየኝ ይብዛልኝ ምስጋና ክርስቶስም በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ቃጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኀጢአትን ትቷልና የአሕዛብን ፈቃድ ያደረጋችሁበት በመዳራት በሥጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃናልና። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1